ውስጥ ባለቤትሽ አዘውትሮ የሚቀመጠው የቱ ጋር ነው? የሷ ሲስተሯ ይደውልልህ። ወደ 5 ሰዓት አካባቢ ላይብረሪ ውስጥ ነው የታወቀው። አሪፍ ስራ አገኛችሁ ከዛ በኋላ? እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ በገና ማግስት ድጋሚ ተገናኝተናል። 3 ጥንዶችን ይዘንላችሁ በመጀመሪያ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። በዓል እንዴት ነበር? አሪፍ ነበር። ጥሩ አለፈ። ምን ተበላ እስቲ ንገሩኝ። ቆንጆ ነው። ስጋ ተበልቷል፣ ዳቦም አለ፣ ሁሉ ነገር አለ። ሁሉ ሙሉ ነበር። ተመስገን ነው። እስቲ እናንተ ጋር እንዴት ነው? ሁሉም አለ። እኔ ብቻ ነኝ ያልመጣሁት። እሺ እናንተ ጋር? እኛ ጋርም አሪፍ ነው፣ ሁሉ ነገር አለ። አምሮባችሁ በዓልን መስላችሁ የመጣችሁት? ያው በበዓል ማግስት ነው የተገናኘ ነው። ሮብ ዕለት እንግዲህ የገና በዓል በጥሩ ሁኔታ ተከብሮ ነበረ። የእኛም ፕሮግራሞች አያችኋቸው? እስቲ አሁን ለፈተና ውስጥ ልከታችሁ ምን የሚለውን ፕሮግራም አያችሁ? ዋና ምናምን ላይ ስትወዳደር አይቻልም። ዋና ስንወዳደር ሌላ ምን ፕሮግራም? ሎሚ 50 ሎሚ ምናምን ጨምቃችሁ እንትን በሉ የተባለውን ፕሮግራም እያየሁ ነበር። ለማንኛውም በዓል ጥሩ አልፏል። እኛ ጋርም የተለያዩ ፕሮግራሞች ለበዓል ሲተላለፉ ነበረ። እንግዲህ ጥሩ ጊዜ ነበር የነበራችሁ ይመስለኛል። በድጋሚ እንኳን ደህና መጣችሁ። ለሶስተኛ ጊዜ ልበል፣ ነገር በሶስት ይጸናል። ከዛ ልተዋወቃችሁ እናንተንና እንዴት እንደተዋወቃችሁ እንዲሁም ደግሞ በትዳር ምን ያህል ጊዜ እንዳስቆጠራችሁ ትነግሩኛላችሁ። እዛ ጋር ልጀምር። የፈረንጅ ልብስ ያለበስክ ብዬ። እሺ። ተስፋዬ ሞገስ። ባለቤቱስ? ትንሣኤ ፋሪስ። እሺ። እናንተስ? ዋለልኝ መካሻው። አለምወርቅ ጋር። ደሳለኝ ተገኘ። ትርንጎ ወርቁ። እሺ። እንዴት እንደተዋወቃችሁ ደግሞ ልስማ። ምን ያህል ጊዜ በትዳር እንዳስቆጠራችሁንም ጨምራችሁ። 3 ዓመት በፍቅር 3 ዓመት ጋብቻ። በፊት እንዴት ነበር ትውውቃችሁ? ትውውቃችን የሆነ በፊትም እንተዋወቃለን፣ ግን የፍቅር ግንኙነት የጀመረው ሰርግ ላይ ተገናኝተን ነው። በዛ ሰርግ በቃ ጀመርን ማለት ነው። እንዴት? የዛን ቀን ነው የጠየቀኝ። ከዛ ጠይቆኝ ወደ አዋሽ መጣ ማለት ነው። ምን ብሎ ጠየቀሽ? የሰርጉ ቀን ስልኬን ነው የተቀበለኝ። ከዛ ስልኬን ተቀብሎኝ ወደ አዋሽ መጣ። አዋሽ እያለ እኔም እዛው ገጠር ተማሪ ነበርኩኝ። ከ4 ወር ምናምን በኋላ ነው መደወል የጀመርነው ከተቀበለኝ ማለት ነው። ከዛ ስናወራ ቀስ በቀስ ወደ ተቀየረ ማለት ነው። ከዛ ወደ አዲስ አበባ መጣ። ከዛ በቃ 3 ዓመት ቆየንና በፍቅር ከዛ ተጋባን። በትዳር 3 ዓመት አጠቃላይ 6 ዓመት ነው። አለልኝስ? ነው በስራ ቦታ ነው ከተጋባን 5 ዓመት። ትውውቃችሁስ እንዴት ነበር? ትውውቃችን 1 ዓመት። እንዴት ነበር የተዋወቃችሁት? ያው ስራ ቦታ አብነት ትምህርት ማር ነበር እሷ የሰንበት ትምህርት ወይም ደግሞ ስራ ቦታ ከዛ አካባቢ ነበረ። በአጋጣሚ አያት ነበረ፣ እሷ ግን ያው ታውቀኝ እኔ አውቃታለሁ። እና የሆነ ሰዓት ላይ ያው ከቤተሰብ ወጣ ተከራይታ ትኖር ነበርና ከዛ ቃጫን ሊብ ላይ ቃጭኝላት ስሄድ በዛ ነው የተዋወቅነው። መኪና ይዘህ ነበር? የገለጽኩላት ስልኳን የተቀበልኳት። ስንት ዓመት በጓደኝነት ማለት? 3 ወር 4 ወር በፍቅር በትዳር። ከዛ ወዲያ ወደ ቁም ነገሩ ነው 5 ዓመት በትዳር። ደሳለኝስ? እሺ። የተዋወቅነው ዩኒቨርሲቲ ደብረታቦር ዩኒቨርሲቲ ይባላል እና ከሌላው ለየት ባለ መልኩ ከሌሊቱ ወደ 5 ሰዓት አካባቢ ላይብረሪ ውስጥ ነው የተዋወቅነው። በአጋጣሚ ጸጥ ያለበት ሰዓት ባለ ሰዓት ያው ዩኒቨርሲቲ ሌሊት ነው በብዛት ማነብ የነበረ እና እሷም ተመሳሳይ ጊዜ ነው የምታነበው። የመጀመሪያ ትውውቃችን እዛ ቀን ስፔስ የሚባል ነገር ነበር። ዩኒቨርሲቲ ስፔስ ነው ላይብረሪ ነው በብዛት የምትጠቀሙት እናንተ? ይህ ላይብረሪ ነው። ላይብረሪ። አንቺስ ትርንጎ? ላይብረሪ። እንዴት መጥቶ አናገረሽ በዛ ጸጥ ባለ ሰዓት? ያው አንብበን ስንጨርስ ቀን አላችሁ። እግሩን እንደዚህ ያረገ እግሩን እንደዚህ ሲያረግ እኔ ድግ ብያየሁት። ብዙም ድግ ብሎ አየ። ከዛ ጎን ለጎን ተቀመጥን ተጫወት። አልተናደድሽበትም? አልተናደድኩም። እኔም እንደ ቀልድ እያየሁ ነበረ ማለት አንብቤ ሪፍሬሽ ለማድረግ ፈልጌ ነበርና ከዛ ተጫወትን። መልሰን ወደ ጥናት ተመለስን። አሪፍ ነው። ጥሩ ነው። አለመበሳጨትሽና አለመጣላ ያጠላል። አልፈራህም ነበር ስታረግ? አንተ ታስቦበት የተደረገ ነገር ሳይሆን ኖርማሊ እያነበብኩ እያለሁ ኢንቴንሽናሊ ነው የተደረገው። ከዛ ሶሪ በማለት ነው ወደዛው የቀጠለው ማለት ነው። በጣም ሀምብል ነበርክ ማለት ነው አይደል?
ተረጋግቶ ነው ማለት ነው ይቅርታ ያለው። እሺ በጣም አሪፍ። ስለዚህ በጓደኝነት ምን ያህል ጊዜ? በትዳር በጓደኝነት 2 ዓመት፣ በትዳር 4 ዓመት። 6 ዓመት። አንድ የገቀረች ስንተኛ ዓመት ተማሪዎች ነበራችሁ? 2ኛ ዓመት በሶሻል ሳይንስ ስለነበርን በ3 ዓመታችን የተመረቅነውና 1 ዓመቱን እንደዚህ አሳልፈን 2ኛ ዓመት ላይ ነው የተገናኘው። አሪፍ ስራ አገኛችሁ ከዛ በኋላ? ኮቪድ ሰሞን ነው። እሷ ቀድማኝ ስራ ገብታለች፣ እኔ ደግሞ አልገባሁም ነበር በጊዜው። ፊልዳችንም የተለያየ ነበርና ከዛ ከገባሁኝ በኋላ ሁሉም ጓደኞች ጋር ስደውል ተረጋግቼ እሷን ጋር መደወል ጀመርኩኝ። አጋጣሚ እዚሁ አካባቢ ነበረችና በቅርበት ካሉኝ ጓደኞች እሷ ነው በቅርብ ማግኘት የቻልኩት። ፕላስ ደግሞ ያ ሪሌሽን ስለነበረ እዛ ቀጥታ ብዙም ጊዜ አልፈጀብንም፣ ወደ ገደል ዋናው ቁም ነገር ነው። እሺ እኔና እናንተ እንግዲህ ይህን ያህል ከተዋወቅን ዛሬ በቅድሚያ የምሸኘው ሚስቶችን ነው። ከባሎች ጋር ቆይታ እናደርግና ተመልሰን እንገናኛለን። እሺ ሚስቶችን ሸኘን፣ ከእናንተ ጋር ቆይታ ልናደርግ ነው። ግን ወደ ጥያቄዎቼ ከማለፌ በፊት ሚስቶቻችሁ ለበዓል ቀን ምን ሲያደርጉ ደስ ይላቸዋል? ያው እኔ ቡና ምናምን አቀራርባ እንግዳ ተጠርቶ ምናምን ደስ ይለኛል። ቡና ሲፈላና እንግዳ ሲመጣ ደስ የሚል። እሺ ባለልኝስ? ያው ለባብሳ እንግዳ ሲመጣ ስንቀበል ያው ቤታችን ቡና አናፈላም፣ ግን ያው ያለውን ነገር አቀራርባ። አታፈሉም? ለምን አትወዱም ቡና? ቡና አንወድ እሺ ሁለታችን እና ያለው ነገር ተቀራርቦ ምናምን ለባብሳ ቁጭ ብላ እንግዳ ስትቀበል ደስ ይለኛል። እሺ ደስ አለኝስ? እኔ ደስ የሚለኝ ያው አመት በዓል በስራ የተሞላ ስለሚሆን በተለይ ለሴቶች ከምሳ በፊት ያለው ሰዓት ብዙም በስራ ነው የሚያልፈው። እኔም እሷ ደስ የሚለኝ ልክ እንግዳ ሲመጣ ነው። በቃ ቶታሊ እንግዳ ሲመጣ በጣም ደስ ይለኛል። ይገርም። ሶስታችሁም የገረመኝ ነገር እንግዳ ትወዳላችሁ። ጥሩ ነው። በወጣትነት በትዳር ውስጥ ገብታችሁ ደግሞ እንግዳ መቀበል እኮ መታደል ነው አይደል? አሪፍ በጣም። እሺ ወደ ጥያቄዎች አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ የምትወደው በዓል የቱን ነው? አዲስ ዓመት። አዲስ ዓመት። ዋለልኝ? ጥምቀት። ደስ አለኝ? ትንሳኤ፣ ገና ማለት ትንሳኤ ማለት ፋሲካ ማለት ፋሲካን ትወዳለች። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ የበዓል ማግስት ነው የምንገኘው፣ እሑድ ላይ ነው የምንገኘው፣ ግን በዓሉ ሮብ ነው የዋለው። የበዓሉ ማግስት መጀመሪያ የምታደርገው ምንድን ነው? ወይም ደግሞ ያደረገችው ምንድን ነው? ደስ አለኝ? እቃ ነው የምታጠበው። ስለሚበዛና እንትን ስላለ እቃ ይታጠባል መጀመሪያ ለቀጣዩ ቀን ማለት ነው። እቃ ይታጠባል። እሺ ዋለልኝ? ያው እቃ ማጠብ ነው የሚሆነው። እቃ ማጠብ ይሁን። እሺ ተስፋዬ? እሺ ቤት ማጽዳት። እሺ የመጨረሻው ጥያቄ ለባሎች፣ የበዓል ቀን አንተ ምን አይነት ልብስ መልበስ ትወዳለህ? የበዓል ልብስ ጂንስ በጂንስ። እሺ ደስ አለኝ? እኔ ያበሻ ልብስ ነው። ያበሻ ልብስ። ስለዚህ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። አሁን ሚስቶችን ወደ ውስጥ እንጠራና ከነሱ ጋር ቆይታ እናደርጋለን። አሁንም መልካም የበዓል ማግስት ይሁንላችሁ እንላለን። መልካም ጊዜ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄዎቼ ከማለፌ በፊት እንኳን አደረሳችሁም ተባባሉ በቲቪ ደግሞ አይደል? ከዛ ደግሞ ፍቅራችሁን ተገላለጹና ወደ ጥያቄዎቼ በቀጥታ አልፋለሁ። ማየ ኑሪልኝ፣ እወድሻለሁ፣ ሺህ ዓመት ኑሪልኝ፣ ከአንቺ በፊት ያስቀድመኝ። አሜን። የኔ ውድ ባል በጣም የምወድህ፣ እግዚአብሔር ከሁላችን ጋር ይሁን፣ ሺህ ዓመት ኑሪልኝ። አለሞል ካንቺ ለምጀምር። ለምን እነሱ ሲያወሩ እያልሽ ነበር? ምንድን ነው ያሳፈረሽ? ካንቺ ልጀምር። በቃ ሆነሽ በደንብ ደግሞ እንዲለቅሽ። የኔ ውድ ባል እንኳን አደረሰ። በጣም እወዳለሁ። እግዚአብሔር ጸጋና እድሜና ጸጋውን ያድልህ። አሜን አትል? አሜን። ይህን የመሰለ ምርቃት እኔ እንድትመርቅኝ አሜን እልልሻለሁ። እሺ ውዷ ባለቤቴ በጣም ነው የምወድሽ። እንኳን አደረሰሽ። በጣም አድርጌ አከብርሻለሁ። እድሜ ልካችን አብረን እንኖር። ከኔ ደግሞ ከአንቺን ይልቅደም ኑሪልኝ። ምንድን ነው ያሳቅሻል? አንቺ በጣም ነው የምታፍሪው።
እሺ ደሳለኝና ትርንጎ። እሺ ውዷ ባለቤቴ ያው ቲጂ ነው የሚላት ብዙ ጊዜ አንቺን ስለሰጠኝ ፈጣሪን አመሰግናለሁ። ምንጊዜም ስጦታዬ ነሽ ነው የምላት። ስጦታዬ ናት፣ ከሁሉ ነገሬ ናት። የተቀየርኩባት ማንነቴን ያየሁባት ናት እና በጣም አመሰግናለሁ ፈጣሪንም። አንቺንም በጣም እወድሻለሁ፣ እወድሻለሁ ለዘላለም። እግዚአብሔር ትዳራችንን በጸጋ ይባርክልን። ደግሞ ትርንጎ። እሺ እኔም የኔ ውድ ባል አመሰግናለሁ፣ እወድሃለሁ፣ ሁሉ ነገሬ ነህ። አብረን ለዘላለም በእድሜ በጤና እንኖር ነው የምለው። እንጃጅ። እሺ ወደ ጥያቄዎቼ ከማለፌ በፊት ግን ባሎች ምን አልኳቸው መሰላችሁ? ለበዓል ቀን ሚስቶቻችሁ ምን ሲያደርጉ ደስ ይላችሁ? ጥያቄ አይደለም ይሄ። ለበዓል ቀን ሚስቶቻችሁ ምን ሲያደርጉ ደስ ሁሉ ነገር ደስ ይላል፣ የበዓል ድባቡ ግን የትኛው ደስ ይላችኋል አልናቸው ነው። ምን የሚል ይመስላችኋል? ትርንጉ ምን የሚል ይመስልሻል? ደስ አለኝ ያው ቤቱን ፏርጌ ቡና ፈላልቼ ራሴን ፏርጌ ፏ ሲባል አለሞችስ ነው ሽር ጉድ ስለ በዓሉ ድምቀትን ሳደርግ ደስ ይለዋል። ትንሳኤ ቤት ሳጸዳና ቤቱን ሳስተካክል ፋሲል። አሁን ባሎች ንገሩኝ፣ ምን ነበር ያላችሁ? ቡና ነው ያልኩት። ቡና ሲቀርብ ብላል። ዋለልኝስ ምንድን ነው ያልከኝ? ያው ልብስ አለባብሳ ምናምን እንግዳ ለመቀበል ፏ ስትል እንግዳ ሲመጣ የተለየ ስሜት ይሰማል። ስለዚህ ባሎቻችሁ እንግዳ ይወዳሉ። ተስማማላችሁ በዚህ ሀሳብ? እናንተስ እንግዳ ሲመጣ ምን ይሰማችኋል? ደስ ይላል። ደስ ይላችኋል። አሁን በቀጥታ ወደ ጥያቄዎቼ ነው ማልፈው። የመጀመሪያው ጥያቄ ባሎችን የጠየቅ ነው ባለቤትህ የምትወደው በዓል የቱን ነው ብለን ነው። ትርንጎ። ጥምቀት ያሳይልኝ እንደሳለ ፋሲካን ያሉት አለም ወርቅ ጥምቀት አሳይልኝ። ትንሳኤ አዲስ ዓመት ሻሳይ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ የበዓል ማግስት መጀመሪያ የምታደርገው ነገር ምንድን ነው ብለን ነበር የጠየቅነው። ትንሳኤ ያው እቃ አጥባለሁ። እቃ ታጥቢያለሽ? አሳይልኝ። ቤት ማጽዳት ነው ያለ። አለም ወርቅ ልብሴን ለባብሼ ወደ ስራ ሄዳለሁ። ልብስ ለባብሰሽ ወደ ስራ ትልሻለሽ? አሳይልኝ ማለት ነው። እቃ ማጠብ ነው ያለ። እሺ ትርንጎ ቤት ማጽዳት። አሳይልኝ። እቃ ማጠብ። የመጨረሻው ጥያቄ ባሎችን የጠየቅ ነው የበዓል ቀን አንተ ምን አይነት ልብስ መልበስ ትወዳለህ ነው ያልነው። ለባሎች ማለት ነው ለራሳቸው። ስለዚህ ምን ብለው ይመልሳሉ? አለም ወርቅ የበዓል ልብስ ነው። ምን ይሁን መልሱ? ቱታ። አሳይልኝ ማለት ባህላዊ ልብስ ነው ያለው። እሺ ትንሳኤ ጂንስ በቲሸርት አሳይ። ጂንስ በጂንስ ማለት አሁን እንደለበሰው ነው ያለው። እሺ ትርንጎ ባህላዊ ልብስ ነው። ከላይ ቲሸርቱ ባህላዊ ያደርጋል፣ ከታች ለብሱ። ስለዚህ ባህላዊ ልብስ አሳይልኝ። ደስ አለ። በትክክል መልሳችኋል። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቃለሁ። በመጀመሪያው ዙር ትርንጎና ደሳለኝ 5 ነጥብ፣ ዋለልኝና አለም ወርቅም 5 ነጥብ፣ ተስፋዬና ትንሳኤ ደግሞ 10 ነጥብ። የመጀመሪያው ዙር እንግዲህ ይህንን ይመስላል። ሁለተኛው ዙር አለ። ከሁለተኛው ዙር በኋላ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነሱ ጥያቄ ስንት ነጥብ ነው የሚያሰጠው? 25 ነጥብ ያሰጣል። ስለዚህ ነጥብ ይቀየራል። አሁን ሚስቶችን እናቆይና ባሎችን እሸኛለሁ። ተመልሰን እንገናኛለን።
እሺ ባሎችን ሸኘን፣ ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ዝግጁ ናችሁ? ወደ ጥያቄዎች የለፍ ቀጥታ። አይ በዓል ሲደርስ ደግሞ እናንተ የሚያስደስታችሁ ነገር ምን እንደሆነ ደግሞ ለስማ እንጂ ባሎቻችሁን ሰምቻለሁ። ሽር ጉዱ መለባበሱ ምናምን እንግዳ ጋር ሰው ተሰባስቦ አብረን መጫወቱ ደስ ይለኛል። እሺ አለምወርቅስ? ያው ሽር ጉዱ ነው። ለገና ደግሞ ቤተሰብ ጋር ሰብሰብ ብለን ስጦታ የምንሰጣጣው ነገር አለና፣ ኧረ እባክሽ ያ ነገር ማለት ማን ደረሰኝ ምናምን የሚለው ሰርፕራይዝ ታረጋላችሁ እንደዛ? እሺ እና አክስት፣ አጎት፣ እህት፣ ወንድሞች አሉ አንድ ላይ ተሰባስበን ያ ነገር በጣም ደስ ይለኛል። ምን ደረሰሽ በአሁኑ በዓል? ቲሸርት ከላይ ቲሸርት ከላይ ወደድሽው? አሪፍ። ትንሳኤስ? በዓል ደስ ይላል። ሽር ጉዱ ነው መለባበሱ፣ ከሰው ጋር ማሳለፉ በጣም ደስ ይላል። አያደክማችሁም? ሽር ጉዱ ያው ደስ ይላል። ያው ሲመጣ ድባቡ በጣም ደስ የሚል ቢያደክም ደስ ይላል። የዕለቱ ቀን ስታሳልፊ ደስ ይላል። ደስ የሚል ድካም ነው። አዎ። አሁን ጥያቄዎቹ እናልፋለን። የመጀመሪያው ጥያቄ እናንተ ጋር ተቀምጬ እስቲ ዛሬ ደግሞ አመለወርቅ ጋር ልቀመጥ። እስካሁን ተራርቀን ድምጽሽ ጮክ እያለ ስላልነበረ እዚህ ቁጭ ብዬ እጠይቅሻለሁ ማለት ነው። እሺ የመጀመሪያው ጥያቄ ለሚስቶች ለበዓል ለባለቤትሽ የመጀመሪያ የስልክ መልእክት የሚልክለት ወይም የሚደውልለት ወይም የምትደውልለት ማን ነው ወይም ማን ናት? ትንሳኤ ማን ነው የሚደውልለት? እህቱ ኢየሩስ። እህቱ ኢየሩስ ናት የምትደውለው። እሺ አመለወርቅ? ወንድሙ ማን ይባላል? ዮሐንስ። እሺ ትርንጎ? ወንድሙ ማን እንዳለ። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ ምንድነው? እቤት ውስጥ ባለቤትሽ አዘውትሮ የሚቀመጠው የቱ ጋ ነው? ሁላችንም ቤት ስንገባ አንድ የምንቀመጥበት ቦታ አለ አይደል? ትርንጎ? ሶፋ ላይ። እኮ የትኛው ሶፋ ላይ? እሱማ ሶፋ ላይ ወደ መኝታ ቤቱ በኩል ባለው። ወደ መኝታ ቤቱ በኩል ባለው ሶፋ ጋር። እሺ አመለወርቅስ? ኤል ሼፕ ነው ሶፋው። ወደ ፍሪጁ አካባቢ ነው እንትኗ የሚቀመጠው። ብዙ ጊዜ አብረን ነው እዛ ቁጭ የምንለው። እሱ የሚቀመጥባት ግን እዛው ነው ላይ ቁጭ የሚለው። ወደ ፍሪጁ ጋር ያለችው ጋር ነው። ወደ ፍሪጁ ጋር ያለው ባለው በኩል ወንበር ነው። ወንበር ላይ በቃ ላስቲክ ወንበር አለ እዛ ላይ። የቱ ጋር ነው ያለው ወንበሩ? በአልጋው በኩል። በአልጋው በኩል ያለው የላስቲክ ወንበር ላይ። የመጨረሻውን ጥያቄ ከዚሁ ልጠይቃችሁ ብዬ ነው። የመጨረሻው ጥያቄ ለሚስቶች ባለቤትሽ ምን አይነት የጫማ ቀለም ይወዳል? ትርንጎ? ጥቁር። ነጭ? ጥቁር ነው የለበሰው አይነት። ጥቁር። ጥያቄዎቻችንን ጨርሰናል። አሁንም ባሎች ወደ ውስጥ እንጠራና የእነሱ ምላሽ ደግሞ እንሰማለን። አብራችሁን እንኳን ደህና መጣችሁ። እንዴት ነበር ቆይታችሁ? አሪፍ ነበር። ዘና በሉ፣ ይመቻችሁ። ያው ብዙ ነገር ተጨዋወትን፣ እስካሁን ድረስ ጥሩ ቆይታ አደረግን። አሁን ግን በቀጥታ ወደ ጥያቄዎች ላልፍ ነው። ይሄ የመጨረሻው ዙር ነው ማለት ነው። ወደ ሁለተኛው ዙር ስናልፍ የመጀመሪያው ጥያቄ የበዓል ቀን መጀመሪያ ለባለቤትሽ የሚደውልለት ወይም የስልክ መልእክት የሚልክለት ወይም የምትልክለት ማን ነው ማን ናት ብለን ነበር የጠየቅነው። ደስ አለኝ። ቤተሰቦቼ ናቸው። ያው ወንድም ማን? እንዳለሽ አሳይልኝ። ወንድም ዋለልኝስ? የእሷ ሲስተሯ ምደውልልህ? እሺ አሳይልኝ። ቀለም ወንድሙ ዮሐንስ ተብሏል። እሺ ተስፋዬ? ሲስተር ማን ነው የምትባለው? ኢየሩስ። አሳይልኝ። ሲስተር ግን ደስ ይላል። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ቤት ውስጥ ባለቤትሽ አዘውትሮ
የሚቀመጥበት ቦታ የቱ ጋር ነው ጥያቄው። ልብ ብላችሁ እንድትሰሙ የምፈልገው አንድ ቦታ ከለመደ ቤት ውስጥ ሁሉ ያዘውትረን የምንቀመጥበት ቦታ አለ አይደል? ሁላችንም። ስለዚህ ሚስቶች እየጠየቅነው ባለቤትሽ ቤት ውስጥ አዘውትሮ የሚቀመጥበት ቦታ የቱ ጋር ነው ብለን ነበር። ጥያቄው ግልጽ ነው። ስለዚህ ባለልኝ አዘውትረ የምትቀመጥበት ቦታ የቱ ጋር ነው? በቀኝ በኩል። በቀኝ በኩል ምን አለ ሌላ? በቀኝ ከሚለው ሌላ ምልክት ለምሳሌ እንትኑ አለ፣ ሶፋው አለ። ከሶፋው መካከል ላይ አለ። በደንብ ተደግፌ ወደ ሶፋው ተደግፌ ሳይሆን መካከል ላይ እቀመጣለሁ። ስለዚህ መሀል ላይ ነው። መሀል ላይ የሶፋው መሀል ላይ። መሀል ላይ። አሳይልኝ። እኔ እንግዲህ የምችለውን ያህል ሞክሬያለሁ። አሳይልኝ። ምኑ ጋር ነው? ወደ ፍሪጁ ጋር ያለው ሶፋ ጋር ነው ያለችው። መሀል ላይ ሆንክ አንተ። ምን ላክ? አዎ ያው በፍሪጅ በኩል እቀመጣለሁ። እሷም እንትን ትላለች፣ ግን ብዙ ጊዜ እንደገባው የምቀመጠው እዛ ቦታ ላይ ነው። እንደዚህ ለማለት የሚመቸኝ ወደ ቲቪው ለማየት መሀል ላይ ነው የሚመቸኝ። ቀለም ወርቅ አስታውሽ ከዚህ በኋላ እንግዲህ። እሺ ደስ አለኝስ። በመኝታ ቤት በር በኩል ከርቡ ላይ ነው የምቀመጠው። መደገፊያ ያለው አካባቢ ልክ ነው ማለት ተሳክቶልሻል። ጥሩ ማስታወሻ ነው። እሺ ተስፋዬ፣ የላስቲክ ወንበር ላይ የቱ ጋር ነው ያለው? ልዩ ምልክቱ ወንበሮች ምናምን ጠረጴዛ ለፊት ለፊት ሌላ ከጎን ከግራ ከቀኝ ከጎንም ወንበር ነው ያለ። መሀል ላይ ተቀምጠ መሀል ላይ ላስቲክ ወንበር ላይ አሳይልኝ እስቲ አሳይኝ። ራሴ ረሳሁት። በአልጋ በኩል ያለው ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ባለቤትሽ ምን አይነት የጫማ ቀለም ወይም የጫማ ከለር ይወዳል ነው? ዋለልኝ። ነጭ። ነጭ። ሳይ እሺ፣ ደስ አለኝ። ጥቁር። ጥቁር። እሺ፣ አሳይልኝ። ተስፋዬስ? ቡኒ ከለር። ቡኒ። አሳይልኝ። እሺ ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቃችን በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። የ25 ሺህ ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ቆንጆ ጨዋታ እናደርጋለን። አሁን ነጥብ አሳውቃለሁ። እነ ተስፋዬና ትንሳኤ እንግዲህ የቅድሙን የወንበሩን ጥያቄ መልሱን ይገልጽላችኋል። ላስቲክ ወንበር ብሎ በደንብ ኢንፈሲስ ስላደረገ እሱን እንያዘላችሁና ከዛ ግን ነጥባችሁን ላሳውቅ ነው። አሁን ትንሳኤና ተስፋዬ 30 ነጥብ፣ ዋለልኝና አለምወርቅ 15 ነጥብ፣ ደሳለኝና ትርንጎ 35 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ደሳለኝና ትርንጎ ናቸው። የ25 ሺህ ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ተስፋዬና ትንሳኤ እንዲሁም ደግሞ ዋለልኝና አለምወርቅ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ አመሰግናችኋለሁ። አሁንም እንግዲህ መጪው ሳምንት በዓል ነው። መልካም በዓል እየተመኘውላችሁ በዚህ እሰናበታለሁ። የዛሬው እንተዋወቃለን ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር ለየት ባለ ፕሮግራም እስከምንመጣ ድረስ በያላችሁበት ቀናችሁ ያማረ ይሁን እንላለን። መልካም ጊዜ ይሁንላችሁ።